ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? አልገልም። በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራችን ነው የተበጠበጠው። ትናንትና በሰማነው መረጃ መሰረት ከዚህ በኋላ ሀገረ ስብከት የለውም፣ ሙሉ ለሙሉ ከስልጣኑ ተነስቷል። የዜግነት መብት በማርያም ማናይቶ ታየ ግን በኢየሱስ ማርያምን እኔ አውቃታለሁ አታማልድም። ሰላም እንዴት ናችሁ? እንኳን አደረሳችሁ። ዛሬ ለኛ ለኦርቶዶክሳውያን ድርብርብ ያለ በዓላችን ነው። እናታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓሏ፣ ቅድስት ቤተክርስቲያን ደግሞ ቅዳሴ የጀመረችበት ወይም የተመረቀችበት ቀን ነው። ከዛም በተጨማሪ ደግሞ ሰንበትም ነው። እንኳን አደረሳችሁ፣ እንኳን አደረሰን። በዓሉን አስመልክቶ ሰፋ ያሉ ፕሮግራሞች ይኖሩናል። እሱን የምንመለከት ይሆናል። አቡነ ሩፋኤል ከስልጣናቸው ተነስተዋል ወይንም ሙሉ ለሙሉ ምንም አይነት ሀገረ ስብከት ላይ እንዳይሳተፉ ተደርጓል የሚል መረጃዎች እየወጡ ይገኛሉ። እናታችን ቅድስት ድንግል ማርያምን ባከበርን ቁጥር እዛ ሰፈር ደግሞ የሚሉት ነገር አይጠፋም። ከወደዛ ሰፈርም ብሔራዊ መዝሙሩ ተቀይሮ ድንግል ማርያም እንደማታማልድና አማላጅ ደግሞ ኢየሱስ ክርስቶስ እንደሆነ በመዝሙሩ ላይ ተካቷል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። አንዳንድ እናቶችም መነኮሳት ከተማ ላይ መሆናቸው ትዳራችንን እንድናጣ ምክንያት ሆኗል ወይም የብዙ ትዳሮች በእነዚህ መነኮሳት ምክንያት እየፈረሰ ነው ሲሉ ተሰምተዋል። በጣም የሚገርመው ደግሞ ይህንን የሚደግፉ መነኮሳትም መኖራቸው ነው። በዳውሮ ኦርቶዶክሳውያን ላይ እየደረሰ ያለ ግፍ አለ። አስለቃሽ ጭስ ሲተኮስባቸው የሚያሳይ ቪዲዮዎች እየተንቀሳቀሱ ይገኛሉ። ምንድነው የተፈጠረው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። አንተ ግደል እኔ አልገድልም፣ እኔ ነፍሰ ገዳይ አልሆንም ወይም አልባልም ሲል አንድ ወጣትና ሁለት ሽማግሌዎች ሲከራከሩ የሚያሳይ ቪዲዮ አሁን ላይ ማህበራዊ ሚዲያውን ያነጋገረው ይገኛል። እነዚህንና ሌሎችንም ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በከተማ መነኮሳት ምክንያት ትዳራችንን እያጣን ነው ያለችውን እናት እናስቀድም። እንዴ እኛ እኮ በዚህ ዘመን እኮ በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራችን ነው የተበጠበጠው። በክርስቲያን ውስጥ ያለው ጉዳይ ብቻ ሳይሆን የተበጠበጠው ትዳራችን ነው የተበጠበጠው። እንዴት ትዳራችሁ ተበጠበጠ ትሪን ከሆነ አንድ ቄስና አንድ መነኩሴ ከአንድ ክርስቲያን ይቀጠራሉ። እኩል ደሞዝ ይከፈላቸዋል። አለያም የመነኩሴ የተሻለ ሊሆንም ይችላል። እንደውም ማለት ነው የተሻለ ያው መነኩሴ ስለሆነ ብዙ ኃላፊነት መወጣት ይችላል ተብሎ ነው የሚታሰበው። ግን ሰው መነኩሴ ስለሆነ ወይም ቤተሰብ አስተዳዳሪ ስለሆነ አይደለም ኃላፊነት መወጣት አለመወጣት የሚችለው። ህሌናው ነው ኃላፊነቱ እንዲወጣም እንዳይወጣም የሚያደርገው። ምን ገጠመኝ መሰላችሁ? ከዚህ በፊት ወደ 2006 አካባቢ ነው ልጆች የሚያስተዳድሩ ወይም ልጆች ያላቸው ቄስ ነበሩ፣ መነኩሴ ነበሩ። እነዛ መነኮስ በነፃነት ደልቷቸው ይሄ ፊታቸው እንደምትታረሳ ራስ እንደዚህ አብቆ ሎሚ መስሎ አጠበ ብርጭቆ መስሎ ካን ደግሞ ልጅ በማሳደግ የሚስት ፍላጎት በማሟላት ደግሞ ያው ደከም ብለው ይኖራሉ። ከዛ ምን ሆነ እነዛ ካህን አደረጉ እንዴ እንደዚህ ይሆንኩኝ የምኖረው ኖሮ በቃ ቤተሰቦች ለካም አጥፍተዋል፣ እንደዚህ አድርገው ባይድሩ ይኖሮ ባያጋቡ ይኖሮ በመነኩስ ኑሮ ነበር ተሻለ የሚሆነው በሚል ሳቢ እኮ ሚስታቸውን ከሶስት ልጆቻቸው ጋር አስይዘው ትተው ሌላ ሀገር ሄደው መንኩሰው አስተዳዳሪ ሆነዋል። ትተዋት ሄደው ሌላ አካባቢ ሄደው መንኩሰው አስተዳዳሪ ሆነዋል። ስለዚህ ይህች እናት ያላባት ሶስት ልጅ አላ የሸጠች እኮ አሳዳጊ ሆናለች። ይሄን ብቻም አይደለም እኔ ብዙ ነገሮች ነው የገጠሙ ብዙ ነገር ይገጥመኛል። ስለዚህ ባጭሩ ብዙ ታሪክ አለኝ፣ ግን ባጭሩ ትዳራችን ሁሉ በመነኩሴ ምክንያት እየተበጠበጠ ነው። ካህናት ማግባት እንዲፈሩ፣ ዲያቆናት ማግባት እንዲፈሩ፣ መምህራን ማግባት እንዲፈሩ፣ ትዳርን እንዲፈሩ፣ ልጅን ማሳደግ እንዲፈሩ አድርገውብናል መነኮሳት። ይሄን ሁሉ አደረጉብን። ምክንያቱም ባለሀብት ሆኖ የሚታየው መነኩሴ ነው። በነፃነት የሚኖረው መነኩሴ ነው። አምሮበት ወዛ ብሎ የሚኖረው መነኩሴ ነው። ጋንጃውቶ እንደዚህ የሚኖረው መነኩሴ ነው። የታጠበ ብርጭቆ መስሎ የሚኖረው መነኩሴ ነው። እስኪ ካህን ይሁብኝ እስኪ ቄስ ይሁብኝ እስኪ
ድርቅ ያሉ አበቷቸው ካንጀታቸው የገባ ፊታቸው ጥውልዝ ያለ ወይም ጥብስብስ ያለ ፊት የምታይባቸው ቄሶች ከሆኑ መነኩሴ ከሆኑ እስኪ ግቢ ጥርት ያሉ እንኳን ሴት ልጅ ወንድ ልጅ ልኮ የሚያሳስቱ ናቸው ያውን መነኮሳት። ስለዚህ በእውነት እኒህን እንደነዚህ አይነት ከተማ ለከተማ እየወደለደሉ የባለ ትዳርን ቤት የሚበጠብጡ በቤተክርስቲያን ውስጥም ሆነ ደግሞ መምህራኖቻችን፣ ዲያቆናቶቻችን፣ ቄሶቻችን ለሚበጠብጡብን መነኮሳት እናንተው ራሳችሁ ካህናት ታጥቃችሁ ለራሳችሁ ታስከብሩ ይገባል እላለሁ። አመሰግናለሁ። እውነታው ይሄ ነው። የእግዚአብሔር ቤተሰቦች በያላችሁ በሰላም እግዚአብሔር ይብዛላችሁ። እውነታው ይሄ ነው። እህቶቻችን እናቶቻችን እንዲሁ ምርር ብሏቸው በልባቸው በውስጣቸው ስለ ቤተክርስቲያን ህልውና ስለ አባቶች ክብር ሲሉ በልባቸው አምቀውት የነበረ ደብቀውት የነበረ ምስጢር ምክንያቱ ብሶት የወለደው ሲበዛ እንግዲህ ግልጹ ተናግረውታል። ብዙ በዚህ ላይ መናገር አልችልም። አሁን ግን ይሄ ቪዲዮ ወደ እናንተ ሲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ትልልቅ ሚዲያ ወዳላቸው ሰዎች አድርሱልኝ ማለት እወዳለሁ። እህታችን አመሰግናለሁ። ወስብሐት ለእግዚአብሔር። እንደሰማችሁት ነው። ይህንን ሐሳቧን ብዙዎች ተቀባብለውታል። ኮሜንት ላይም በጣም ብዙዎች ትክክል እንደሆነችና በጣም ብዙዎችም ያለችው ነገር በብዙ ቤቶች ሀፕን እንዳደረገ ወይም እንደተፈጠረ እየተናገሩ ይገኛሉ። ይሄው በይፋም አባቶችም በሐሳቧ እየተስማሙ ይገኛሉ። ስለዚህ ምንድነው መደረግ ያለበት ነገር ወይም ሶሉሽኑ መፍትሄው ምንድነው ወደሚለው ብንሄድ የተሻለ ይሆናል። እናም ይሄ ከተማ ያሉ መነኮሳት ወደ ገዳም ይግቡልን የሚለው ቻሌንጅ አሁንም ድረስ በደንብ ተጠናክሮ እየሄደና ብዙዎች እየደገፉት አባቶችም ሳይቀሩ እየደገፉት ይገኛሉ። ገዳም እንግባ በቃ የሚሉም አንዳንድ አባቶች አሉ። ያው በተቃራኒውም ገዳም መግባት እንደማይፈልጉና እኛ አባቶችን እንደምንጠላ አባት እንደማያስፈልገንም የሚናገሩ አሉ። እኛ አባቶችን እንወዳለን፣ ያለ አባት ምንም ማድረግ አንችልም። እኛም ብንሆን አባት አያስፈልገንም አላልንም። ነገር ግን ምንድነው መሬት ላይ እየተካሄደ ያለው ሁሉም ነገር በዘርፉ ይሁን ነው እያልን ያለ ነው። ይሄ ትግላችን ይመስለኛል ውጤት እያመጣ ይገኛል። ብዙዎች አሁን የደረሰባቸውን በደል በዚህ መልክ እያወጡት ይገኛሉ። በውስጥም እየተላከልን ይገኛል። እናም ይሄ ጉዳይ ደግሞ ወደፊት ምን አይነት ውጤት ያመጣል የሚለውን አብረን የምንመለከተው ነው የሚሆነው። ሌላኛው ስለ አቡነ ሩፋኤል ነው። አቡነ ሩፋኤል ሽማግሌ ወደ ሲኖዶሱ እንደላኩ ሰምተን ነበር። ነገር ግን እነዛ ሽማግሌዎች ተቀባይነት እንደሌላቸውና አሁን ላይ በዚህ ሰዓት ከኃላፊነታቸው ተነስተዋል የሚል መረጃ ነው የወጣው። አንዳንድ ሰዎች እኛን ሌላ ስም እየሰጣችሁን ትገኛላችሁ፣ እስከዛሬ የት ነበራችሁ? እስከዛሬ እንደዚህ ለምን አልጮኻችሁም? አሁን ላይ በስልጣናችሁ ስለመጡባችሁ ነው የሚል ነገር አለ። እኛ የትኛው ስልጣን እንደተሻሙን አላቅም። እንደገና ደግሞ እሳቸው ኦሮሞ ስለሆኑ ነው የምትሉም አላችሁ። እኛ ብሔር የለንም። ብሔር አገራችን በሰማይ ነው። ብሔራችን ክርስቶስ ነው። በክርስቶስ ሁላችንም ወንድምና እህታማቾች ነን። ያንዱ የኦርቶዶክሳዊው ግፍ የኔም ግፍ ነው። እሱን ነው እየተናገርን ያለ ነው እንጂ እሳቸው ኦሮሞ ስለሆኑ አይደሉም። ኦሮሚያ ተወላጅ ሆነው ኦሮምኛ የሚናገሩ አባቶቻችንን እንወዳለን። በዛውም ልክ ደግሞ ከሌላም ብሔር ሆነው እንደዚህ አይነት ግፍ ሲያመጡ እንቃወማለን። ነገር ግን እሳቸው ኦሮሞ ናቸው ወይ የሚለውን ስንመለከት በፍጹም እሳቸው ኦሮሞ አይደሉም። እየከሰሳችሁን ያላችሁት ፍጹም ከእውነት በራቀና በውሸት ነው። እናንተ ራሳችሁ ከኋላችሁ ምን እንዳለ አናቅም። እናንተ ከኋላችሁ ምን አለ ይመርመር ብላችሁና ትልልቅ ሰዎች፣ እኛ ከጀርባችን ምንም ነገር የለም። እሳቸውም ኦሮሞ አይደሉም። በኦሮሞነታቸውም ማንንም እኛ አናሸማቅቅም። እኔ ሁሌም እንደምለው ለኦሮሞ ተወላጆች ኦሮሚያ ክልል ውስጥ ለሚኖሩ ኦርቶዶክሳውያን እንዲሁም ከሌላው በተለየ
በጣም ትልቅ ፍቅር አለኝ፣ በጣም ትልቅ አክብሮት አለኝ። ምክንያቱ ደግሞ እዛ አካባቢ የሚነገራቸው የሚሰሙት ኦርቶዶክስ የነፍጠኛ ነው ወይም የአማራ ነው የእናንተ አይደለም እየተባሉ በየቀኑ እየተሰበኩ እነሱ ግን ይህንን ነገር ተቋቁመው በሳት ላይ እየተፈታኑ ያሉ ወርቆች ናቸው ብዬ ነው ሁሌም የምጠራቸው። እነሱ ይለዩብኛል። ከነሱም በተመሳሳይ ደግሞ በደቡብ አካባቢ የሚገኙ ኦርቶዶክሳውያንም ጭምር ማለት ነው። ስለዚህ የከሰሳችሁን ነገር ፍጹም ከእውነት የራቀ ነው። ለመሆኑ እንዴት ነው ትውልዳቸው የሚለውን እንመልከት። ይሄ ለእናንተ መልስ ይሆን ዘንድ ነው። ሩፋኤል ኦሮሞ አይደለም። ኦሮሞነትን የሚጠቀመው ለመነገጃና ወንጀሉን ደካማ ጎኑን በአጠቃላይ ለመደበቅ ነው። ሩፋኤል ስላችሁ ከመላእክት ወገን አንዱ የሆነውን መልአክ ሩፋኤል ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የሆነውን ሩፋኤል የሚባል ግለሰብ። ሩፋኤል የተወለደው አጣጣሚ ሚካኤል ጎንደር ሲሆን እናቱ ትግራዋይ ናት። አባቱ የጎንደር አማራ። አባቱ በደርግ ስርዓተ መንግስት ማለትም የእግዚአብሔር ታናሽ ወንድም በሚባለው በመላኩ ተፈራ የወያኔ ተላላኪ ነህ ተብሎ የተረሸነ የተገደለ ሰው ነው። ከዚያ በኋላ እናቱ ከጎንደር ወደ አዲስ አበባ ሰባራ ባቡር፣ ከሰባራ ባቡር የደርግ ስርዓተ መንግስት ወድቆ ኢህአዴግ አዲስ አበባን ሲቆጣጠር ወደ መቱም የሴቶች የውበት ሳሎን ከፍታ ትሰራ የነበረች ሴትዮ እናት ነች። ሩፋኤል ወደ ቤተ ክርስቲያን የተጠጋው ከሰንበት ተማሪ ጓደኞቹና ከአንዳንድ ዲያቆናት ጋር ሲሆን የዲቁና ህይወት የሌለው ሲሆን ሰንበት ተማሪ አልፎ አልፎ ሲገባ መሐራና የደጀ ሰላም ዘኬ ግን በጽኑ የሚወድና የሚፈልግ ከደጀ ሰላም የማይለይና የደጀ ሰላም ጉዝጓዝ ወይም ደግሞ ደጀ ሰላም ዋንጫዎችን ሳህኔዎችን የሚያጥብ ግለሰብ ነበር። ስለዚህ ሩፋኤል በኦሮሞነቱ ሳይሆን የተነሳንበት በደካማ ለኦርቶዶክሳዊነት አባት ስለማይመጥን ነው። ወንድሞቼ ለማንኛውም ወለጋ ላይ የተሸወዳችሁ ኦሮሞኛ ተናጋሪ ኦርቶዶክሳውያን ሪፕ ነፍሲ ማር ብያለሁ። ሰላም እንዴት አላችሁ? አቡነ ፋኑኤል የጋምቤላ የምናምን እስከ 7 አህጉረ ስብከት ይዞ የነበረው በባለፈው እንደምናስታውሰው 5ቱ ተቀምቶ የ2 ሀገረ ስብከት ሊቀ ጳጳስ ነበረ። ተመልሰው ትናንትና በሰማነው መረጃ መሰረት 2ቱም ተቀምጧል። ከዚህ በኋላ ሀገረ ስብከት የለውም፣ ሙሉ ለሙሉ ከስልጣኑ ተነስቷል። ደግሞም አዲስ አበባ መጥቶ እንዲቀመጥ መንበረ ጵጵስና እንዲቀመጥ ከዚህ በኋላ የትም ሀገረ ስብከት ላይ እንዳይደረግም ጭምር እንደተቀመጠ መረጃ ነው ይወጣለው። ስለዚህ ከዚህ በኋላ አቡነ ፋኑኤል የየትኛውም ሀገረ ስብከት ሊቀ ጳጳስ እንደማይሆንና ለጵጵስና ጭምር የማይመጥን በሚል እሳቤ እንደውም ሌሎችም እርምጃዎች አሉ። ነገር ግን ሙሉ መረጃውን ምናልባት የሚዘግቡት ከሆነ ከቋሚ ሲኖዶስ የምንሰማ ይሆናል ብዬ አስባለሁኝ። ነገር ግን እንደሰማነው መረጃ ከሆነ ሙሉ ለሙሉ ከስልጣናቸው እንደተነሱ መረጃዎች ያመላክታሉ። ቸቆይ እንደሰማችሁት ነው ያሉት መረጃዎች እነዚህ ናቸው። ሌላኛው ደግሞ በዳውሮ ኦርቶዶክሳውያን ላይ ምንድን ነው እየተፈጸመ ያለው፣ ምንድን ነው እየተደረገባቸው ያለው የሚለውን እንመልከት። ዳውሮ ታርጫ ላይ ጉዳይ ይህን ሚስጥር ልንገልጠው ነው። ደግሞ ዛሬ የዳውሮን ሚስጥር ልንገልጸው ነው። ይሄ ረብሻ የእምነት ስብሰባ አልነበረም። መጀመሪያ ምንድነው ጉድ እያደረ ይወጣል ነው የሚባለው። በጣም በሚገርም ሁኔታ የጉዳይ የእድር ስብሰባ፣ እድሩን የበተነው የመንግስት የጸጥታ መዋቅር ነው። ማህበራዊ ሚዲያ ላይ ግን በፕሮቴስታንት እምነት የሚከተሉና የዛ እምነት ተከታይ ነን የሚሉ ኦርቶዶክሳውያንን ሲያከብሩ እኛ አልረበሽንም የሚል ኦርቶዶክሳውያን እንደረበሻቸው አድርገው የሚገልጹ በጣም ብዙ ቪዲዮዎች አይቻሉ። ዳውሮ ላይ የተከሰተው ይሄ ጉዳይ እድር ነው ስብሰባው ነበር። በእድር ስብሰባ 15 ሰዓታት 15 ደቂቃ የማህበራዊም መንፈሳዊም ጉዳይ ይማማራሉ። እድሩ ላይ የተለያዩ እምነት ተከታዮች አብረዋቸዋል እና እድሩ ከቅርብ ጊዜያት ወዲህ በተደጋጋሚ ምን ተፈጥሯል መሰላችሁ? በተደጋጋሚ ጊዜያት የኦርቶዶክስ ጥላቻ ስብከት በቋሚነት ለ1 ሰዓት ለ2 ሰዓት እየተሰበከ ይቀመጣሉ። እዛው የእምነት ተከታዮች ባሉበት እድሩ ላይ እድራቸው ላይ ዘን መንግስት ተደጋጋሚ ጥቆማ ይደርሰዋል።
እድሉ እንደ ድር ሆኖ እንዲቀጥል አለበለዚያ ሃይማኖት እየሆነ ስለሆነ ይሄን ማስረጃ አቶ ጌታቸው ይባላል። አባታቸውን ስም አጥፍቼላቸው እዛው ነው የሚኖሩት። እዛው ዳውሮ ዞን ታረጫ ከተማ ነዋሪ ነኝ። ስራዬ ነጋዴ ነኝ። ይህ ከላይ የላኩት ጽሁፍ በራሴ ገጽ ያስተላለፍኩት ነው። አንተ ያስተላለፍከው የዳውሮ ዞን ማሪ ከተማ ላይ የተከሰተው እውነት ነው። አሁኑ ወደ ዞን ዋና ከተማ ታረጫ ላይ በቅርብ ጊዜ ፕሮቴስታንት እምነት ተከታዮቹ በመስቀል አደባባይ እንወርሳለን፣ ከዛው ኮንፈረንስ እናካሄዳለን ብለው የመንግስት ባለስልጣን ድጋፍ አደረጉ ብለው እየተዘጋጁ ነው። የመሪው ትዕዛዝ ከየት እንደሆነ አይታወቅም። ግን እጅግ የሚያሳዝነው እኔ የኪዳነ ምህረት ህንጻ አሰሪ ነኝ። የግንባታ ጊዜ ስናስተባብር ብዙዎች የፕሮቴስታንት ጓደኞቼን ጠይቄ ከልክሎኝ አያውቁም። ለቤተ ክርስቲያን ይሰጣሉ። እኛም የነሱ ቸርች ሲሰራ እናዋጣለን። ግን ከቅርብ ጊዜ ወዲህ የኦርቶዶክስ እምነት ስድብ፣ ቀኖናዋን ማንቋሸሽ እየተጣሰ ስለሆነ አሁን በድርም ልንለያይ የተገደድን ነው። ስለዚህ ህዝቡን ለከፋ እንግልትና ፍጅት የሚያበቁት እኩዮች የሚሉ ፓስተሮችና ባለስልጣናት እንደሆኑ የከፋ አደጋ እንዳይደርስ ድምጽ አሰማን። እዛውነን ይቅርታ ብለው ላኩልኝ። ጽሁፌ ነው በገጻቸው ላይ ለጠፉት። በአንድነት በታሪክ የሚታወቅ ትልቅ እድር ነው። ሊፈጠር የሚገባው ነገር አይደለም። እድር የማህበረሰብ ምሰሶ፣ በክፉም በደም ደግሞ አብሮ የመቆሚያው መድረክ እንጂ አንድ ወገን ስድብ እንዲሰደብበት አይደለም። አሁን ኦርቶዶክሳውያን የሚሰደቡበት የ15 ደቂቃ በተለይ ደግሞ በተቀመጠው በህጉ ደንባቸው ላይ የተቀመጠው የ15 ደቂቃ ደንብ ተጥሶ ለ2 ሰዓት በሙሉ ሌላውን ማግለልና መዝለፍ እምነትን ማለት ነው እየተደረገብን ነው ብሎ ይሄን ገጽ ለጥፏል። እና እንደ አያት 49 ጉዳዩ የእምነት ጉዳይ ሳይሆን እምነት ጉዳይ ግጭት እንዲፈጠር እየሰሩ ያሉ የእድር አለቆች ናቸው። ይሄን ጉዳይ ከባለስልጣናት ጋር ሆነው እየሰሩ ነው። ስለዚህ እድራችንን ወደ የፕሮቴስታንት እምነት እንድትጎዳ አድርገው እየሰሩብን ነው። መስራት ብቻ ሳይሆን ኦርቶዶክስ ጥላቻና መስቀል አደባባይ እንወርሳለን ነው ጉዳዩ። ጉዳችሁ መጣ። ሌላኛው አያት 49 ሌላ ግጭት ሳይነሳ አስተካክሉት። በጊዜ በመረጃ ነው የምነግራችሁ። ቀድሞ ሳይደርስ ልንገራችሁ። ማህበራዊ ሚዲያ ላይ ካገኘነው መረጃ ግጭት እንዳይፈጠር ለአዲስ አበባ ፖሊስ፣ ለፌዴራል ፖሊስ፣ ለለሚ ኩራ ክፍለ ከተማ ፖሊስ መምሪያ እነዚህ ሰዎች ያው በአደባባይ ጊዜው የኛ ነው፣ ከዚህ በኋላ የኛ ጊዜ ነው ብለው ተናግረዋል። እንደሰማችሁት ደግሞ እድር ላይ የኦርቶዶክስ ሃይማኖት ባለበት የኦርቶዶክስ የሃይማኖት ተከታይ ባለበት ኦርቶዶክሳውያን የሚያጥላላ ነገር ይናገራሉ። ምክንያቱም ጊዜው የኛ ነው ብለው ተናግረዋል። ከዛም አልፎ በቪዲዮ ላይ እንደምትመለከቱት ምን እያደረጉ እንዳሉ ይሄ እነሱ ደግሞ ጊዜው የኛ ነው ብለዋል። ስለዚህ የኦርቶዶክሳዊው ሳይኮ አይጠበቅም፣ የኦርቶዶክሳዊው ሜንታሊቲ አይጠበቅም። በማህበር በሚል ስበብ ይሰደባል። ይሄ ምን አይነት ይሄ ራሱ እኮ ምን አይነት ጊዜ ላይ እንዳለን የሚያሳይ ነው። የሃይማኖትን ተከታይ እዛ አስቀምጦ ሃይማኖትን መዝለፍ ማለት ለዛውም በማህበር በተዘጋጀ ሁሉንም ሃይማኖት የሚከተል ሰው በሚገኝበት ቦታ። ስለዚህ እነዚህ ሰዎች ጊዜው የኛ ነው ባይሉ እኮ አይገርምም፣ አይደንቅም። ይሄን ያለንበት ሁኔታ የዜግነት መብት በማርያም ማናይቶ ታየ ግን በኢየሱስ ዳር እስከ ዳር በርቶ በሰላም በደስታ የመኖር ነፃነት በክርስቶስ እንጂ በእናቱ አይደለም። መሰረተ ጽኑ የሚያሻግር ድልድይ ኢየሱስ ብቻ ነው በእግዚአብሔር የሚያስታርቅ ድንቅ የአማኞች ሰላም የሚያማልድ ባለቤት የጴንጤዎች ጸጋ የጀግና ሕዝብ አባት እንጠብቀዋለን ይመጣል በድንገት። ፈገግ በይ ጴንጤዎች በክርስቶስ እንኩራ። ብሔራዊ መዝሙሩን እንደዚህ እያደረጉ እየዘመሩት ይገኛሉ። እነዚህ ሰዎች ሁሌም የሆነ ክብረ በዓል ልናከብር ስንዘጋጅ
የሚሉት ነገር አያጡም። ሁሌም ነው የሚሉት። ዛሬ ትምህርት ስንማር ምን ሲባል ሰማሁኝ? ኢየሱስ ክርስቶስ ወይም ድንግል ማርያምን መውደዳችሁ ከአቅም በላይ ወይም ከልክ በላይ ድንግል ማርያምን ወደድኳት እንዴ ብላችሁ እንዳትጨነቁ። ምክንያቱም ከውጭ የሚሏችሁ አካሎች ወይም እነዚህ ሰዎች ማለት ነው ከሚገባት ክብር በላይ ሰጣችኋታል ሲሏችሁ አታስቡ። እናንተም ደግሞ ብትወዷትም ከልክ በላይ ወደድኳት እንዴ ብላችሁ እንዳታስቡ። ምክንያቱም የፈለገ ብትወዷት የፈለገ ብታፈቅሯት ከልጇ በላይ አታከብሯትም፣ ከልጇ በላይ አታፈቅሯትም ሲሉ መምህራችን አስተምረው ነበር። ሙሉ ስብከቱን በብርሃኑ ተመላለሱ ቁጥር 2 የሚለው ወይም እዚህ ፕሮፋይሉ ላይ ከስር ሁለተኛው ቻናል ላይ ማለት ነው እዛ ላይ ይለቀቃል። ገና ነው፣ እሱን መመልከት ትችላላችሁና እነዚህ ሰዎች ልጇ የሰጣትን ክብር አይገባትም እያሉ ነው የሚገኙት። እኔ የሚገርመኝ ለምን በቃ አንድ ያሉ አይደል ለምን አልፈው አይቀመጡም? ሁሌኛ ክብረ በዓል ልናከብር ስንዘጋጅ ሁሌም እየተነሱ የሚሉት ነገር አያጡም። ሁሌም እንደዚህ ይላሉና ይሄ በራሱ እኛ ትክክለኛዋን እምነት እየተከተልን መሆናችንን የሚያሳይ ነው። በእውነቱ ምንድነው ፍሬ ያለበት ዛፍ ላይ ነው አይደል ድንጋይ በየጊዜው ምን ወረውረው? ጭራሮ ከሆነማ ምን ይሰራልና ለምን እንወረውርበታለን? ስለዚህ ቤተክርስቲያናችን እናታችን ቅድስት ድንግል ማርያምና ሃይማኖታችን በራሱ ትክክለኛና ፍሬ ያለው ስለሆነ በየጊዜው ድንጋይ እየተነሳ ይወረወርበታል ማለት ነው። አንደኛዋ ደግሞ እንደዚህ ትላለች፣ ማርያምን እኔ አውቃታለሁ አታማልድም። ሁላችሁም ቢያንስ 5 ጊዜ ኮፒ ሊንክ እያደረጋችሁ ከዓለም ጫፍ እስከ ዓለም ዳር ከዓለም ፍጥረት እስከ ምጽአት እስካሁንም ወደፊትም ከዚህም ኋላ የማይደገም አንድ ታምር ዓለም አላት። ልጇ አምላኳ የሆነላት አንዲት እናት፣ አምላኳ ልጅ የሆነባት እጹብ እናት። ይቺ ዓለም ታምራላት ማይደገም ወደፊትም የማትገኝ ከዚህም ኋላ የማትኖር ከዛም በፊት ያልነበረች አለች እናት ፈጣሪዋን የወለደች ማነች? ኮሜንቱን አጥለቅልቁልኝ። ማነች የሚለውን እናንተ ደግሞ በመጻፍ ኮሜንቱን አጥለቅልቁት። ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ ቫይራል እንዲወጣም አድርጉት። እናታችን ቅድስት ድንግል ማርያም ጌታችንና መድኃኒታችን በማህፀኗ መጸነሷና እንደገና ደግሞ በዛ ሰዓት የ15 ዓመት ብላቴና መሆኗ ሳስበው እኔ ራሱ የእውነት ነው የምላችሁ በጣም ነው የሚደንቀኝ። ዘንበላለች ማርያም ቅኔ ልትሰማ በነቢያት ሀገር በሆዷ ከተማ ይላሉ ዘማሪያኖች አይደለ? በሆዷ ቅኔ ሁሉ መላእክታኖቹ ያመሰግኑ ነበር። በቅኔ በሆዷ ብዙ ነገሮችን ታስተናግድ ነበር ያቺ የ18 ዓመቷ ትንሽ ብላቴና። ይህንን ስናስበው በራሱ አይደለም ክብርና መውደድ ከዛ በላይ እንደሚደረግ ነገር ቢኖር ብናደርግላት ለዚች እናት ሲያንስ ነው እንጂ በፍጹም አይበዛም። የሷን እኛ እንድንድን እሷ ያደረገችው ትልቅ አስተዋጽኦ አለ። ይህንን መማር ትችላላችሁ፣ የምታውቁትም ታውቃላችሁ። ነገረ ማርያም በነገረ ድህነት የሚለው በራሱ እጹብ ድንቅና የሚገርም የእናታችን ትህትና የእናታችን ዝምተኝት ባለቅኔ የምትወደድ አሁን ደግሞ ለኛ ለልጆቿ እምዬ ይሄንን አድርጊልን እያልን በየጊዜው የምንጨቀጭቃት እንደ ጓደኛ እንደ እናት አልፎም ደግሞ እንደ እህት ስንነግራት በአፋጣኝ የምትመልስልን ድንቅ የሆነች እናት አለችን። እናቱን እናታችን አድርጎ ስለሰጠን እግዚአብሔር የተመሰገነ ይሁን። ይታደሉታል እንጂ አይታገሉትም። እግዚአብሔር አምላክ እነዛኞችንም ወደ ቤቱ አምጥቶ ይሄ እኛ የምንመሰክረውን ፍቅር እኛ ያጣጣምናውንም ፍቅር እነሱም አጣጥመው እንደኛ ለመመስከር ያብቃቸው። እነሱ ምንም አሉ ምንም፣ እኛ ግን በዚህ መልክ አክብረናታል። Thank you.
Bye.
በመጨረሻም አንተ ትግደል፣ አንተ ግደል፣ አንተ ግደል፣ አይ አንተ ግደል እየተባባሉ ሲነጋገሩ የነበረበት ቪዲዮ እጃችን ላይ አለ። ነገሩ እንዲህ ነው። በሆሳና ከተማ አንድ እብድ ውሻ አንድ ልጅ ይነክሳል። ያ የእብድ ውሻ መድኃኒት ባለመገኘቱ ያ ልጅ ይሞታል። እናም ሁሉም የሆሳዕና ሰው ውሻቸውን እንዲያስከትቡ ይነገራሉ። ያስከተባሉ፣ ያላስከተባሉ። ነገር ግን መንግስት ያስከተቡትም ሆኑ ያላስከተቡት ራሳቸው ባለቤቶቻቸው እንዲገሏቸው ትዕዛዝ ያወጣል እና በየቤቱ እየሄዱ ምን ያደርጋሉ? ይገላሉ ማለት ነው። እና ራሱ ባለቤቱ እንዲገል ሲታዘዝ እዚህ ጋር የሚለውን ነገር እናዳምጥና የኛን ሐሳብና አስተያየት ደግሞ እንናገራለን። ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? መዝገብ ብርሃኑ ወልደሚካኤል ማዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩህ? እንዴ እኮ ነው መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም። ወንድሜ ተረዳ። እንደዛ ሳይሆን አንተ ውሻውን ግደል፣ ግደሉና አልገልም መጥቶ ይግደል። መንግስት ማንም አይገልም። መጥቶ ይግደል። አልገልም። በቃ ጥሩ እሺ። ኦኬ አባቴ እንዳትናገር ተው። መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ የምትገሉ ከዚህ በላይ ወንጀል አለ? ከየትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት ነው አንተ ያዘንከው። ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚበቃው። የኔ ውሻ ነክቷ ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ታጠብ ምን ይባል? ውሻ ይሞታል። ግደሏ፣ ሁሉ ፍየሉንም ግደሏ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ሁሉም በቃ ሰው አንቺ ስልኩን ወደዛ አርግ። አታረግም። አንቺ ምንድን ነው አታረግም። አታረግም። አንተ ቤቴ ነው የመጣኸው። ቤቴ ላይ መብቴ ነው። በሬ ነው። ለምን ትቀርጻለህ? አንቺ ወንጀለኛ ነህ? አዎ ወንጀለኞች ነው። ኧረ አንቺ ይሄንን ስልክ አንቺ እናንተ ለሚመለከተው አካል እናደርሳለን። እናም ጽሁፉ ላይ እንደሚለው ይህ ሲከራከር የነበረው ወንድማችን ወደ እስር ቤት እንደሄደ ነው እየተናገረ ያለው። ፍትህ ለውሾችና ፍትህ ለዚህ ወንድማችን ነው እየተባለ ያለው። አሁን እዚህ ጋር እየተደረገ ያለው ነገር ትክክል ነው ወይስ ትክክል አይደለም የሚለው ነገር ውስጥ አንገባም። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን የምጨምረው ሀሳብ ውሾች አሁን ላይ እንደዚህ ሲገደሉ ብዙዎች እየወጣችሁ እያለቀሳችሁ ድምጽ ስትሆኗቸው እንመለከታለን። አሁን ብቻ አይደለም፣ ከዚህ በፊት በቅርብ ጊዜም እንደዚሁ ከተማይቱ ውሾች ተገደሉ ተብሎ ጥልቅልቅልቅ ብላ ነበረ።
እንደውም ድንኳን ሁሉ ተጥሎ ንፍሮ የእንትን ንፍሮ እስከ መበላት ድረስ ደርሷል። እሱ ነገር አዎ ያሳደጋችኋቸው ውሻዎች ናቸው፣ ያማል፣ ስሜት አለው። እኔ ግን ከዛ በላይ የሆኑ ወንድሞቻችን ከዛ በላይ የሆኑ እኛን የሚመስሉት ሰዎች እህት ወንድሞቻችን በአደባባይ ፍትህ ተጓድሎባቸው እንዳይኖሩ ሲደረጉ ይህንን ድምጻችሁን እና ይህንን እንባችሁን ለምንድን ነው የምትከለክሉት? ከዚህ በፊትም ሰርቼበታለሁ። የውሻ መሞት ብዙ ኢትዮጵያውያንን እያስለቀሰ አይተናል። የሰዎች መሞት ግን እያስለቀሰ አናይም። እና ለውሾች የምታደርጉትን ነገር ለወንድምና እህቶቻችሁን ብታደርጉ የሚል የራሴ የግል አስተያየት አለኝ። ፕሮግራማችን ይህንን ይመስል ነበረ። ድጋሜ እንኳን አደረሳችሁ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።